ሰላም ሰላም፣ እንዴት ናችሁ? የዮና የሃና ቤተሰቦች ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ይብዛ እያልኩ እንደ ሁሌው ዛሬ መጥቻለሁኝ። እንግዲህ እንደምታውቁት ሰሞኑን ሽማግሌ ልካለሁ ብዬ ቪዲዮ ሰርቼ ነበረ። ቪዲዮ ከሰራሁ በኋላም እንግዲህ እግዚአብሔር ይመስገን ሽማግሌዎችን ልኬያለሁኝና ደስ የሚል ዜና አለ። እግዚአብሔር ይመስገን በጣም ደስ ብሎኛል። በጣም ሁሉም ነገር ለበጎ ነውና እንግዲህ እንደምታውቁት በፌስቡክ የተጀመረ ፍቅር በፌስቡክ በአካል ሳንተዋወቅ 2 ዓመት ከምናምን አውርተን ተገናኝተን በአካል እንግዲህ ለፍሬ ለመብቃት ያው ሽማግሌ ልኬያለሁ። እግዚአብሔር ይመስገን ያው በሀገራቸው በወግ በማድረግ ሽማግሌ ልኬ እሺ ተብያለሁ። እግዚአብሔር ይመስገን ዛሬ ለዚህ በቅቻለሁኝና በዚሁ አጋጣሚ ደግሞ ያው መቼም የሰው ልጅ ብዙ ጊዜ ሰው ሲርቅ ወይም ደግሞ ሲሞት ይመሰገናል የሚባል አባባል አለና በቁሙ በቃ እያለ አጠገቡ ማመስገን የምፈልገው ሰው አለ። በዚሁ አጋጣሚ ማን ነው ካላችሁ ደግሞ እግረኛው ሚዲያ ወይም ደግሞ ተክለ ሃይማኖት አዳነን በጣም አመሰግነዋለሁ። የኔ አባት እግዚአብሔር ያክብርልኝ፣ ባለህበት ሁሉ ክብርና ሞገስ ይጨምርልህ ማለት ፈልጋለሁኝ። ምክንያቱም ሼር ብታደርጉልኝ ለሱ ራሱ ይሄ ቢደርሰው ደስ ይለኛል። ለምን ካላችሁኝ እንደምታውቁት ያው ባለሁበት አካባቢ ያው አገሬ ላይ ምናምን ባለመሆኔ ትንሽ ሽማግሌ ለማግኘት ተቸግሬ ነበር። ለመላክ ማለት ለእኔ የምለው ያው እንደምታውቁት ነውና ገሌ ሂድልኝ ምናምን ለማለት ያው ተጨንቄ ነበረ። ከዛ ግን ያለኝ አማራጭ ምንድነው ራሱ እግረኛው ሚዲያን ወይም ደግሞ ተክለ ሃይማኖት አዳነን በቃ እባክህን እንግዲህ ሽምግልና ልልክህ ነው ከህዝብ ዘንድ ያስተዋወቅከኝ አንተ ነህ ብዬ እሱን ለመንኩት። ግን ምንም እምቢ አላለኝም። እግዚአብሔርን በጣም በቃ ደስ በሚል ሁኔታ እንግዲህ ገጠር ነው እንደምታውቁት ራቅ ያለ ነው ከአዲስ አበባ ወጣ ያለ ነበረና ቦታው እሱ ግን ምንም እምቢ አላለኝም፣ አላመነታም። ያው ሽምግልና እሱን አንደኛ ሽማግሌ አድርጌ በዛም ለምኜ 4 ሽማግሌ ላኩ ማለት ነው ከሱ ጋራ እና እግዚአብሔር ይመስገን ግን አላሳፈረኝም። ቸሩ መድኃኔዓለም እግዚአብሔር ይመስገን እሺ ተብያለሁኝ። እንግዲህ በቅርቡ ደግሞ ሰርግ ነገር ይኖራል። እኔ ጋር ባይሆን ያው ከነሱ አካባቢ ማለት እነሱ ቤት ይሰረጋል። ደስ የሚል ሴርሞኒ ይኖራል ብዬ አስባለሁኝና እሱንም በቪዲዮ አሳያችኋለሁ። ከዛ ደግሞ ግን ወደ ዋና ቁም ነገር ስንገባ ሽምግልናው ትንሽ ቪዲዮ አለች 5 ደቂቃ ምናምን ያው ተቆራርጦ ልኮልኛል። እሱን አንድ ላይ አድርጌ ያው አሳያችኋለሁ። ሽምግልናውን ታዩታላችሁ። በጣም ደስ ይል ነበረ። በቃ እንጃ ብቻ ፈጣሪን ያመሰገንኩበት ቀን ነበረ ያን ቀን በዚሁ አጋጣሚ። ምክንያቱም እኔም በቃ እንደዚህ ነኝ እንደዚህ ልሆን ነው በቃ በወግ በቃ ሽማግሌ ልኬ ምናምን በቃ ባለትዳር ልሆን ነው ምናምን ብዬ በጣም የተደሰትኩበት ቀን ነበርና እንግዲህ እግዚአብሔር ይመስገን ደስ ብሎኛል። ቪዲዮውን እንድታዩልኝ እፈልጋለሁኝ። ምክንያቱም ግን ሼር ግን እያደረጋችሁ አይደለም። በተለይ ቤተሰብ ያልሆናችሁ ሰዎች ግን ሰብስክራይብ እያደረጋችሁ ላይክ ብታደርጉ ምን ችግር አለው? በቃ ምንም ቪዲዮ እየታየ አይደለም። ላይክ ወይም ሼር ምናምን አያስከፍልም። ሼር እንኳን ምናልባት ሊያለፋ ይችላል፣ ተውት። ሼር ማድረግ እሺ፣ ግን ሰብስክራይብ ማድረግ ምን አንዴ በቃ ጠቅ አድርጎ ማለፍ ምንም አያስቸግርም እኮ ምን ችግር አለው? እናንተ የሚጎዳችሁ ነገር የለም። እኔን ግን ሊጠቅመኝ ይችላል ወደፊቱ። እስካሁንም ባይሆን ለወደፊቱ ሊጠቅመኝ ስለሚችል ምን ችግር አለው ሰብስክራይብ ብታደርጉኝና ብታበረታቱኝ እላችኋለሁኝ። እና ቪዲዮዋን እዩልኝ። ከዛ በኋላ እንግዲህ ያለውን ነገር የሰርጉ እንግዲህ ቀኑም ተቆርጧል። ያንንም አሳያችኋለሁ። ቀኑም ተቆርጧል። ሰርጉንም እንዳሳያችሁ ከእግዚአብሔር ጋር እንግዲህ እዛ ያደርሰና አሳያችኋለሁ። እናመሰግናለን።
Dogogoran waa oolchu irraa buran waa oolchu kunoo kallachaa walitti deemnaa kallacha kana kallacha guutuu haa godhu milikii isaaniin waa tolchu keenyallee isaanii haa tolchu harafuttuun irraa haa qabu murta'u falfaltuun irraa haa qabu waaqayyo waliin ga'ee hiddi garaa miciraanii nu haa godhu waaqayyo caffeentumaa odaan nabee waliin ga'ee hiddi garaa miciraanii nu haa godhu kan wallaalle waan itti haa gootu kallachaa barsiisa. በአማርኛም ቢሆን ይሆናል። በአማርኛም አድርግ። አይ ማይሆንም ከሆነ ከዚህ አንድ ሰው ይመረጥ ችግር የለም። ተፈቅደዋል። አባቶች እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። እንግዲህ መቼም ሀሳባችን ደግሞ እንደዚህ በክብር ተቀበላችሁን ደግሞ እንደዚያው ጋብቻቸውን ደግሞ የተባረከ ያድርግላቸው። መርቅ ሳይሆን መቼም ሰው ፊት ሄዶ አድርግ የተባለውን ነገር ክብር ነው በማለት ነው እንጂ እኔ መርቄም አላውቅም እና እግዚአብሔር እውነት ያድርገው። ከዚህ ውጭ እኔ እግዚአብሔር ከዚህ የበለጠ ምን ያስፈልጋል? እግዚአብሔር ቃል ትንሽ ነው። Eenyum tumbe ko ana guutu afaan lama rabbitu guuta. Don bi tokko tokko fatana nuti fide bo. በረከው ሲደርስ አረባነን ጩፋ ሳይኑ አመጣ እጀን እንጅሩ ወጭ ሰማ ተይቸት ወልታ ከነሰን ዲሳ ይብራን ቃል አመሰግናለሁ። እንጅሩ አረጋለሁ
እንግዲህ ይህ ደግሞ ከልጅቱ ቤተሰብ ተሂዶ ልጃችሁን ለልጃችን ብለው ከተጠየቀ በኋላ ሽማግሌዎችም ይቆማሉ። ከዛም በኋላ እንግዲህ እንደሚታወቀው ልጃችሁን ለልጃችሁን ከተባለ በኋላ እሺ ይባላሉ። እናቷም አባቷም እሺ ካሉ በኋላ ይገባሉ፣ ይፈቀድላቸዋል። እነዛ ሽማግሌዎች እንግዲህ ግቡ ከተባሉ ኦልሬዲ በቃ ተፈቅዷል፣ እሺ ብለዋል ማለት ነው። ከዛም እንግዲህ ይመረቃሉ። በመጀመሪያ ደረጃ ተመርቀው ምግብ ቀርቦ ጠላው ሁሉም ነገር ቀርቦ ከበሉ ከጠጡ ከተጨዋወቱ በኋላ ይሄ የቅቤ መቀባት ስነስርዓት ይመጣል ማለት ነው። ይሄ የቅቤ አቀባብ ስነስርዓት ደግሞ ሙዳ በመባል ይታወቃል። ለምንድነው ትርጉሙ ምንድነው ሊባል ይችላል። በዚሁ በኦሮሞ ባህል በሸዋ ኦሮሞ ባህል ነውና ምንድነው ትርጉሙ ምናምን ካላችሁ ደግሞ እንግዲህ ቅቤ ጥሩ ነው፣ ለምለም ነገር ነውና እንደዚህ ያለምልማቸው፣ እንደዚህ ከአንድ ሁለት ሶስት ያድርጋቸው፣ እርጥብ ያድርጋቸው፣ እግራቸው ሁሉም ነገር ይለምልም እንደማለት ይቆጠራል በኦሮሞ ባህልና እንደዚህ ሆነው ተመርቀው ከዛ በኋላ እንግዲህ ይህ የሚሆነው በመጨረሻ ሰዓት ላይ ነው። መጨረሻ ላይ ሁሉም ነገር ከተደረገ ከተጨዋወቱ በኋላ ነው ይህ ፕሮግራም የሚደረገውና ይህን ይመስላል። በጣም ደስ የሚል ስርዓት ነው። በጣም የሚበረታታ ነው። በጣም ቆንጆ ነውና እንግዲህ እንደዚህ አድርገው እንግዲህ ሽማግሌዎች አስደስተውኛል።